አቶ ፈረደ ጤና ይስጥልኝ። ጤና ይስጥልኝ እንደምን አለ አቶ ፋሲል? እንዴት ነው ነቲቮት? እኔ ፈረደ እጹብ ድንቅ ነው የሚባለው። ፈረደ እጹብ ድንቅ። ፈረደ እጹብ ድንቅ። ኦኬ አቶ ፈረደ እጹብ ድንቅ ከነቲቮት። እሺ አዎ። እንዴት ነው ነቲቮት በአሁኑ ወቅት? ነቲቮት አሁን ሰላም ነው። ሰላም ነው? ሰላም ነው። ያው ድንፋታውና ተኩሱ ይሰማል እንግዲህ። አሁንም ይሰማል ተኩሱ? ይሰማል እንግዲህ። እና ህዝቡስ ምን እያለ ነው አቶ ፈረደ? ህዝቡ ሰላም ነው፣ ደህና ነው። ምን የመጣውን መቻል ነው። ምን እንኳን በአሁኑ ሰዓት በዋናው ጊዜም የነቲቮት ህዝብ የሸሸ የለም። ከሌላው በተለየ ሁኔታ ነው የምትለው? አዎ የኛ ነቲቮት የሸሸ የለም። እዚያው ነው የተጋፈጥ ነው። በነገራችን ላይ ለፋሲካ በዓል እንዴት ነው ዝግጅታችሁ? ሰላም ነው። እንዴት እየተዘጋጃችሁ? የነቲቮት ህዝብ ሰላም ነው። ለፋሲካውም ተዘጋጅቶ ነው ያለ በዓላቱን ለመቀበል። ምን እያረጋችሁ ነው አስፈላጊውን ዝግጅት ስታደርጉ? እንግዲህ የሀገራችን ባህል ነው እኛ ምን አረገው በሀገራችን ባህል ይዘን የመጣነውን ጭልቃውን፣ የሱፉን፣ የኑጉን፣ የሰልባውን እና ጨረርቼ ቂጣውን ማጾቱን ደግሞ እንሄዳለን። ቤተ ክህነት እንቆርባለን። እዚያ የሀገራችን ባህል ይዘን እንሄዳለን፣ እንቀጥላለን። አቶ ፈረደ የእስራኤል መከላከያ ኃይል እንዳለፈው ስተት ውስጥ እንዳንወድቅ በማለት በከፍተኛ ተጠንቀቅ ላይ እንዲሆን ህዝቡም የጦር ኃይሉም ትዕዛዝ ሰጥቷል። ይህንን ነገር እያያችሁ ነው? ወታደሮች በተጠንቀቅ ላይ ናችሁ? በአካባቢያቸው አስፈላጊው ነገር ጥንቃቄ እየተደረገ ነው? የኛ በነቲቮት እንግዲህ ታለፍ ቀደም ነው ማማድ ያለንም የለንም ዝም ብለን ያው ሜዳ ላይ ያለነ ነው። በተለይ ያለውበት ወደ ላይ የድሮ ከተማ ስለሆነ ማማድ ምናምን የለውም ከተማውም። ግን እኛ በተጠንቀቅ ላይ እንግዲህ በእግዚአብሔር ጋር አለን፣ እንቀበላለን፣ እንሰማለን የሚባለውን ሁላ። ልጆችስ ውትድርና ላይ ያሉት ይመለሳሉ? ምን ይሏችኋል? ምን ይነግሯችኋል? ብዙዎች ልጆች በውትድርና ላይ ናቸው አሁንም። ልጆች የሚሄዱም ይሄዳሉ፣ የሚመለሱም ይመለሳሉ። በልጆች የተነሳ በጣም ነው። እንዲያውም ይሄን ተጠየቀኝ ለእስራኤል መንግስትና የእስራኤል ህዝብ እኛ በኢትዮጵያ ለመጣ ነው ይሁዲዎች በዘንድሮው ጦርነት የማንኛውም ልጅ ከኢትዮጵያ የመጣ ነው ይሁዲዎች 3 ልጅ 4 ልጅ እንዳጋጣሚ ደግሞ እንደኔ እድላቸው የተሰበረ ወላጆች ልጃቸው በአዛ ውስጥ የቀራሉ። በዚህ ጦርነት ኮብሎ የተነሳ ኢትዮጵያ ልጅ ነው። ይሄንም የእስራኤል መንግስት መዝገባ ገብቶ እንዲጽፍልን የእስራኤል መንግስት እኛም ለዚህ እኮ ነው ታያለ ፕሮግራማችን ተከታተላለህ። የእስራኤል መንግስት በዚህ ላይ ከፍተኛ ግፊት እያደረገ ነው። የእስራኤል መንግስት በሚገባ ያውቀዋል። ቀጥል። እሺ እንግዲህ ከኢትዮጵያ ያው የምታውቀው ጎንደር ዙሪያ ነው እኔ የተወለድኩኝ። ጎንደር ዙሪያ ቆላ ወገራ ጀነን እስከላስታ ዋራስተ አቸፈር ድረስ የዚህ ሁላ ቤተሰብ መጥቶ እስራኤል ሀገር ነው ያለነ። ግን በዚህ ጦርነት 2 ልጅ 3 ልጅ በሙሉ ያልሄደበት ህዝብ የለም። አሁንም እንቀጥላለን። ሀገር ብለን ስለመጣን የትም መሄጃ ስለሌለን በዚያው ነው የምንቀጥለው። እዚህ ላይ አገር ነው እንደ ሁሉም እኩል ነው። ለሁላችንም አገር ነው። ስለዚህ መስዋዕትነት የመክፈል ሁኔታ መንግስት ይቀጥላል። እንደሚባለው ከሆነ በአሁኑ ወቅት በእውነት ነው የምልህ መንግስትን በሚያወጣቸው መግለጫዎች በዚህ ጦርነት ወቅት ብዛት ያለውን መስዋዕትነት የከፈሉት የሚባለው እነዚህ ኪፓ የሚያደርጉት የይሁዳና ሰማርያ ቀበሌ ነዋሪዎችና ለዘብተኛ ሃይማኖት ተከታዮች እና የኢትዮጵያ ይሁዳውያን ልጆች ነው የሚባለው። አዎ የኛ ኢትዮጵያ ልጆች በሙሉ የታጠቁ የወደቁ የሞቱ እዚያው የቀሩ ግን እግዚአብሔርን እኔ የማመሰግነው ዋናው ትልቁ ምስጋና ለእግዚአብሔር የኔ ልጅ ተዚያ ሲቀር ወዲያው በቀኑ በ9 ሰዓት በ10 ሰዓት ነው የተመታ። ከዚያ በምሽቱ በ3 በ4 ነው ግን ወዲያው ሬሳው መጥቶ እኔ በሰላም ቀብር ያለው። የሌሎች ልጆች ግን 3 ቀን 4 ቀን ስንት የተንገላቱ ሰዎች አሉ። አይድረስ ነው የሚያሰኘው። እና አሁን እንደምልህ
የእስራኤል መንግስት እንግዲህ የኢትዮጵያ ይሁዲዎችን እንዴት እንደተሰለፍነ ለሀገሪቱ እኛም ሀገሪቱን ብለን መጣነ ተባር መዝገብ አስገብቶ እንደ ሰው እንዲቆጥረን አው ያደረገ ነው። በነገራችን ላይ መከላከያ ሚኒስቴር እርዳታ ይሰጣችኋል እናንተ? ያኔ ሁሉን የመጡ ይጠይቆኛል፣ ሁሉን ይጠይቆኛል። እኔም አልገባኝም ነበር እርዳታ ምናምን መሰጠቱን። ይሰጣል እርዳታ ጠይቁ በሚገባ። አሁን ልጆችም እየጠየቁ ነው። ይሰጣል አው ይሰጣል ምናምን ብለውኛልና ይሄን ይመስላል ፋሲል። አቶ ፍር እንግዲህ መልካም የፋሲካ በዓል። በጣም አመሰግናለሁ ስላነጋገር። እኔም አመሰግናለሁ ደውላችሁ ስለጠየቃችሁኝ። እግዚአብሔር ያጽና አንተም ቤተሰብህንም እግዚአብሔር ያጽና። ጀግናዎች ናቸው፣ የጀግና ልጆች ናችሁ። ከጀግና ሀገር ነው የመጣችሁት። በጣም አመሰግናለሁ ስላነጋገርከን። እኔም አመሰግናለሁ። መልካም ምሽት።